ከመኝታ ቤት ወደ ሳሎን እየተመላለሰች በናፍቆት መጠበቅ ጀመረች። ሰው እንዴት ወደ መታረጃው ቄራ ወስዶ ሊያርዶ የሚመጣን ሰው በናፍቆት ይጠብቃል ስትል ራሷን ጠይቀች። በቃ ሰልችቶኝ ነው፣ ነገሮች ሁሉ በፍጥነት እንዲጠናቀቁና ሁሉ ነገር እንዳልነበር እንዲሆን ስለምፈልግ ነው ስትል መልስ ሰጠች። ቤተሰቦቼ ማለት እናቴን እህቴን ወደ ቤታቸው በሰላም እንዲመለሱ ማድረግ ከቻልኩኝ በኋላ እኔ እስከ ወዲያኛው መሄድ እፈልጋለሁ። ልክ የሆነ አድማጭ ቤት ውስጥ ኖሮ ለሱ የምታወራው ነው የሚመስለው። እቅዷ ተጣላቾች ከወሰዷት በኋላ ወንጀለኞችን አስለቅቃ ዝም ብሎ በጸጥታ መሞት አይደለም ከመሞቷ በፊት በተቻላት መጠን እንደምንም ብላ ዋናውን ጠላቷን እውነቷንና ህልሟን የቀማትን ሰው ህይወቱን ለመንጠቅ ቆርጣለች። ለዛ ነው ከቤት ስትነሳ ሽጉጥም ጭቤም ያዘችው፣ አንዱ ማይመቻት በሌላው ለመሞከር። የያዘችውን ጩቤና ሽጉጥ እሱ ጋር ከመድረሷ በፊት በፍተሻ አግኝተውባት ቢነጥቋት እንኳን በጥርሷም ቢሆን አንገቱ ላይ ተጣብቃ ጉሮሮን በመበጠስ ሳትገለው ላለመሞት ወስናለች። ለዚህ ደግሞ አሁን እሱ ሲደውልላት አንቺን ከመግደሌ በፊት የመጨረሻ ፍቅር አብሬሽ መስራት ትፈልጋለህ ብለውታል። እንዲህ አይነት ቆሻሻ ቤተሰብ ጭምርም ልክ እንደሌላው ፍቅር መስራት ተብሎ ለምን እንደሚገለጽ አይገባትም። እሷም ብትሆን እሱን በተገኘው አጋጣሚ ለመግደል ወሲብ የመፈጸሙን ሐሳቡን በጣም ወደዋለች። ሰው በወሲብ ፍላጎት ላይ ሲሆን በአካባቢው ስለሚከናወኑ ሌሎች ነገሮች የሚሰጠው ትኩረት ሙሉ በሙሉ የሚገባ ደረጃ ስለሚጠፋ እሷ ንቁ ሆና እሱን ለማስወገድ የሚያገዛትን አጋጣሚዎች ታገኛለች። ለዛ ነው ሐሳቡን የወደደችው። ይህን ክፍት በደንብ ልትጠቀምበት ወስኛለች። አዎ አልጋ ላይ ይዤ ወጣና ለዘላለሙ ተኝቶ እንዲቀር አደርገዋለሁ ስትል ወሰነችና አዎ ያንን ካደረገች በህይወቷ ምንም የሚቆጫት ነገር እንደማይኖር ተሰምቷታል። ያው እንደዛ አሰበች እንጂ ሰው ከሞተ በኋላ ወደ ኋላ ተመልሶ የሚቆጭበት እድልም ፍላጎትም እንደማይኖረው የታወቀ ነው። መጠበቁ ደከማት። መልሳ ለፕሮፌሰሩ ልደውልለት አሰበች። ደውዬ ምንድነው የሚለው? ሰዎችህ ፈጠን ብለው መታ ያስደኝም እንዴ? እስካሁን አልደረሱ ፍጠኑ ብላቸውን የሚለው ብላ አሰበችና ፈገግ አለች። ሰው በእንደዚህ አይነት የመጨረሻ ጭንቀት ላይ ሆኖም ፈገግ ማለት መቻሉ አስገረማት። ቆይ ትንሽ ልታግስ አለችና ወደ በረንዳ ወጣች። ወደ በረንዳ የወጣችው አየር ስላጠራት ነው። ግን እንደወጣች ወደፊት ለፊቷ ስታይ የውጭው በራፍ ወለል ብሎ ተከፍቷል። ማን ነው እንዲህ በልቅጦ ከፍቶ የተወው ስትል ጠየቀችና ወዲያው ራሷ ቅድም ከፍታ ስትገባ መልሳ እንዳልዘጋችው ትዝ አላት። ሄጄ ልዝጋው በማለት መራመድ ከጀመረች በኋላ ልታደርጉ ያሰበችውን ነገር ትርጉም ቢስ እንደሆነ ስለተረዳች ተወችው። ምን ይሁንልኝ ብዬ ነው በራፉን የምዘጋው? እንደውም እንዴት ተበልቅጦ መከፈቱ የሚወስዱኝ ሰዎች ሲመጡ ገና ከማንኳኳት ቀጥታ ገባ ብለው ክንዴን ይዘው በማንጠልጠል መኪናቸው ውስጥ ወሮራውን ይዘውኝ እንዲሄዱ ቀላል ይሆንላቸዋል በማለት አስባ ወደ ኋላዋ ልትመለስ ስትል ከውጭ በራፍ በቀኝ በኩል በቅ ጥልቅ የሚል የሰው አንገት አየች መሰላት። እርግጥ የእውነት አይቻለው ወይስ ተመሳስሎብኝ ነው? ራሷን ጠየቀች። ለአንድ ሴኮንድ ያህል እንደመጥፋት አለና መልሶ አንገቱን አሰገገ። ምን አይነት ፈሪ ሰው ነው የላከው? ራሴ ልሄድለት አለችና በእግሬ ካልሲ ውስጥ የሸጎጠችውን አነስተኛ ጩቤና በወገቧ የሻጠችውን ሽጉጥ በትክክል ቦታቸው መኖራቸውን አረጋገጠችና በረንዳውን ለቃ ያለምንም ፍራቻ ወደ ውስጥ ተንቀሳቀሰች። ለካ ፍራቻ ተስፋ ሲኖረን ነው ውስጣችን በማራድ እስክንንቀጠቀጥ ድረስ የሚቆጣጠረን በማለት አሰበችና የፍራቻ ስሜት ስላልተሰማት በጣም ተገረመች። በራፉ ላይ ደረሰች። ማነህ? የምን ድብብቆሽ ነው? ውጣና ወደምትወስደኝ ቦታ ውሰደኝ ብላ ከበራፉ አልፋ ወደ ውጭ ሙሉ በሙሉ ወጣች። ድብብቆሽ ከሚጫወተው ሰውዬ ጋር ፊት ለፊት ተላተመች። ግዙፍና ጥርዝርዝ ነገር ነው። በደንብ ተጠግታው በትኩረት ስታየው ማንነቱን አወቀች። እናም በውስጧ ተማጦ የነበረው ፍራቻ ከየት ተለቃቅሞ እንደመጣ ሳታውቅ ሰውነቷን በመላ ወረራት። ተንደርድራ አንገቱን አቅማ ጎተተችውና ወደ ግቢ ውስጥ አስገባቸው። አንገቷን ወደ ውጭ አሰግስጋ ከግራና ቀኝ በመገለማመጥ እንደዛ ስታደርግ ማንም እንዳላየት ለማረጋገጥ ተመለከተች። በግራም ሆነ በቀኝ ያለው መንገድ እንቅስቃሴ አላማና ጭር ያለ ነው። በራፉን ጠርቅማ ዘጋችው። ምን እየሰራህ ነው? ከየት መጣ? እንዴት መጣ? አንገቱን እንዳነቀች ሰውነቱን በንዴት በማርገፍገፍ የጥያቄ ናት አወረደችበት። ነግሬሽ ነበርኩ በፈለግሽን ጊዜ ባትደውይልኝም ከጎንሽ እገኛለሁ ብዬሽ ነበር አላት። ካሳ ባደረገው ነገር በመኩራት አይ ካሳ እኔ መች ፈለግኩ? ለዛውም በዚህ ወቅት እዚህ ቦታ እንዴት አንተን ልፈልግ እችላለሁ? እና አብየትን የምትፈልጊው? አትቀባጥር። እኔ ይህን ገዳይ በራሴ ነው መፍታት የምፈልገው። አሁን እዚህ ከኔ ጋር ሲያገኙ ስመውና ጋብዙ የሚለቁህ መስሎ ነው ከኔ ጋር አንድ ላይ ነው የሚገጥሉ። እሱንማ አውቄ ነው የመጣው። ሞት እኮ ተኝቶ መነሳት አይደለም አውቃለሁ። ሞት ተኝቶ መነሳት ሳይሆን ተኝቶ መቅረት ነው። እና ከኔ ጋር ለመሞት አረፍተ ነገሩን መጨረስ ከበዳት። አዎ ካንቺ ጋር መኖር ቢያቅተኝ መሞት ያቅተኛል። ለመሆኑ እንዴት መጣ? እንዴት ሳገኘኸኝ? ከቤት ሹክክ ብለሽ ስትወጪ ተከተልኩሽ። ታክሲ ስትጠሪም እኔም ታክሲ ጠራሁና ከኋላ ተከተልኩሽ። እናም እዚህ ቤት እንደገባሽ አየው።
ለምን እንደዛ አደረክ? እየጎተተች ወደ ቤት ይዛው ገባችና የሳሎኑን በራፍ ዘጋችና ወደ ማያልቅ ጥያቄዋ ተመለሰች። ለመሆኑ ስትወጣ ቤት አላየህም? አይ አንቺ ደግና ጠባቂ ዛሬ ተሸውዷል። አንቺ ሸውደሽዋል፣ እኔም ሸውጄዋለሁ። ይህ ማለት የምታስቢው ያህል ጀግና ልዑል አልነበረም ማለት ነው። ይህኔ መሸወድን አውቆ ያን ኪንኪ ጸጉሩን በንዴት እየነጨ ነው። እንዴቱን እያየሁ ብዝናና ደስ ይለኝ ነበር። አሁን የሱ መሸወድና መበሳጨት ነው የሚያሳስበኝ ወይ ያንተስ ጅልነት ስትይ? ለምቦጩን በክርፊያ መልክ ወደፊት ዘርግፎ ጠየቃት። መቼስ ብልጥ ብትሆን እኔን ተከተለህ ቀጥታ እዚህ ድረስ ህይወትህን ለማጣት አትመጣም ነበር። ቀሺም ነሽ አላት። እስካሁን እያደረገ ያለውን ነገር የእውነትም ስላልተረዳችሁ ተበሳጭቶ ማለት ሞትን ይህን ያህል ትፈሪያለሽ ማለት? እኔማ መፍራት ያቆሚያለሁ። ለመሞት በቁርጠኝነት ነው የመጣሁት። አይገባህም እንዴ? አሁን ስላንተ ነው እየፈራሁ ያለሁት። ስለኔ አትፍሪ። አብረሽ ለመሞት ለዘመናት ትጸልይ ነበር። እንደውም ጥሩ የፍቅር ድምዳሜ ነው። የእውነት ይህን ያህል ታፈቅረኛለህ ማለት ነው? ሃይስኩል እያለን ማለቴ አንቺን ማፍቀር የጀመርኩት ሰሞን ስለ መልክሽ አብዝቼ ያስብ ነበር። አፍንጫዋ ቀጥ ያለ ነው፣ አይኖቿ ትንሽ ደፍረስ ያሉ ናቸው። ትንሽ ውፍረቷን ብትቀንስ መልካም ነበር። የቀኝ ጡቷ ለምን ከግራው ተለቀ? እነኚህንና መሰል ጥያቄዎችን ደጋግሜ ጠይቅ ነበር። እያወለ እያደረግን ጥያቄዎቹ እያነሱ መጡና በስተመጨረሻ ቀን ጭራሹ ጠፉ። አሁን መልክሽና መልኬ ሁሉም ታታብኛል። ተኝቼ ስለኛ ሳስብ የትኛው መልኬ የትኛው ደግሞ ያንቺ እንደሆነ ይወሳሰብብኛል። አንቺ በጊዜያቶች ቆይታ ሌላኛዋን ይሆነሻል። ስትስቂ እንኳን ለሁለታችንም እየሳቅሽ ያለሽ ነው የሚመስለኝ። አይኖችሽ ላይ ጉድፍ ስመለከት የራሴን አይን ዳብሳለሁ። ጉድፉን ላነሳልሽ እኮ ነው። ራሴን የማፈቅረውን ያህል አፈቅርሻለሁ። አጠገቤ ብትሆኝም ወይንም ከኔ በኪሎ ሜትር ርቀሽ በሌላ ሰው ክንድ ውስጥ ብትሆኝም እኔ ላንቺ ባለኝ የፍቅር ስሜት ላይ ለውጥ የለውም። ያው ስትኖሪ ከኖርኩኝ ስትሞቺም መሞት አለብኝ። ለዛ ነው አላል። በፍጹም መመሰጥ። የእንባ ነጠብጣብ በጉንጮቿ ላይ ተንቧለለ። ይህን የመሰለ ህልማዊ ፍቅር የእድል መባከን እንዳልነበረባት ተሰማኝ። እስከዛሬ ከሰማኋቸው ድንቅ የፍቅር ውዳሴዎች መካከል ከነዚህም መስተካከል የለም። በእውነት ይህ ለኔ የመጨረሻው ስንቄ ነው። በጣም ተፈቃሪ ሰው እያነበርኩኝ እያሰብኩ እንድሞት ስላደረከኝ አመሰግናለሁ አለችው። አዎ አብረን የምንሄደው ምንም መሰናባበት አያስፈልግም። እዛም ከሄድም በኋላ ብዙ ስላንቺ የሚሰሙኝ ነገሮችን በግልጽ ነግርሻለሁ። እንዲህ በደስታ የሚያስለቅስሽ ከሆነ ምንም የምንብቅሽ ነገር አይኖርም። ለዛም ቃል ገባልሻለሁ። እንደውም እኮ እኔ እድለኛ ነኝ። ከፕሮፌሰሩም ሆነ ከአዲሱ አፍቃሪሽ አብየት ይኸው በጥበብ ነጥቄሽ ለዘላለም ይዤሽ ልሄድ ነው። በጣም ደስ የሚል ነገር ነው አለ በመፍለግለግ። ትኩር ብላ አየችው። ለመሆኑ ምንን የምትወድልኝ ስትል መልሱን ለመስማት ማጓጓት ጠየቀች። በእውነት ይህን ከዚህ ብዬ የማበላለጠው ነገር የለም። ምንም የማልወድልሽ ነገር የለም። ይልቅ ስለኔ ምንን የምጠላው ካልሽኝ ምናልባት ልመልስልሽ እችላለሁ። ያው እኮ ነው። እሺ ስለኔ ምንን የምትጠላው? ጥያቄውን በሚፈልገው መልሱ አስተካከለችለት። ኩርፊያሽን ወይም ዝምታሽን። ያልጠበቀችው መልስ ነው። ምን ማለት ነው? እንዲብራራላት ፈለገች። ምን መሰለሽ፣ ከድሮም ጀምሮ ጩኸትሽ አያስደነግጠኝም፣ ቁጣሽ አያስፈራኝም፣ ለቅሶሽም አንጀቴን አያላውሰውም። ብዙ ጊዜ ግን ዝምታሽ ጥልቅ ስለሆነ ውስጤን ያርደዋል። ዝም ስትይ የምሸሸግበት ስጋት አጣለሁ። ምን ማድረግ እንዳለብኝ ሁሉ ግራ ይገባኛል። ጌታ ሆይ አንደበቷን ክፈት፣ አጽማዋንም ከመንጨቃ አውጣላት ብዬ ሁሉ ጸልያለሁ። አዎ ነቅታ እንድትረብሸኝ በነገር እያሽቆረቆትኳት እንድታበሳጨኝ እፈልጋለሁ። ወይንም ሌላውን ደቀፍ የፊት ቁጭ ብላ እያስካካች እንድታበሳጨኝ እፈልጋለሁ እላለሁ። አዎ ያንኛውን ጎንሽን እመርጣለሁ። እሱኛውን እሷን መልስልኝ ብዬ የአምላክን ስር ተደፍቼ እግሮቹን በእንባ እያጠብኩኝ እማጸናለሁ። የምታወራቸው ነገሮች እውነትን እኮ አምኖ መቀበል ይከብዳል። እኔም እኮ ስለጠየቅሽኝ እንጂ እንድታምኚኝ አይደለም የተናገርኩ ያለሁት። ስልኳ ተደወለ። ፕሮፌሰሩ ነው። ሰው መላኩን ተውኩት ሲላት መስሏት ተርበተበተች። የሌባ ጣቷን ከንፈሯ ላይ በማስቀመጥ ዝም በል በሚል ምልክት ለካሳ አሳየችውና ስልኩን አነሳች። ምን ነው ሰዎች ቀሩ? ፈራህ እንዴ? የኛ ደፋር፣ እስኪ የጀግንነት ወንሽ እስከመቼ በዚህ መጠን እንደሚቀጥል እናያለን። አሁን በራፌን ገንጥለው ይግቡ ወይስ ወተሽ ከፍተሽ እጅሽን በሰላም ታስረክቢያቸዋለሽ? ደርሰዋል እንዴ? አዎ ከግቢ ውጪ ጥቁር መኪና አቁሞ እየጠበቁሽ ነው። ያው ጥቁር ያደረኩት በምክንያት ነው። ወደ መቀበራሽ እየመጣሽ አይደል? እሺ ጥሩ አደረክ። በቃ ወጣው። ስልኩን ዘጋች። ምናልባት የሁለታችንም ቀብር በዛሬዋ ሌሊት ይፈጸም ይሆናል ስትል በውስጡ አሰበች። ይኸውልህ እዚሁ 20 ደቂቃ ታሳልፍና ልክ እንዳመጣጥህ ተመልሰህ ወደ ቤት ትሄዳለህ። እንካ ይህን ሞባይል፣ ምናልባት አሁን እየደወለልኝ ያለው ስልክ ይህ ነው። በዚህ ተከታትላችሁ ያለበትን አድራሻ ልትደርሱበት ትችላላችሁ። ከደረሳችሁበት በኋላ ደግሞ ምናልባት እኔን የማዳን ዕድል ታገኙ ወይንም ያ
ባይሳካ እንኳን ፕሮፌሰሩ አድራሻው ሙሉ ለሙሉ እስኪያወዲያኛው አጥፍቶ ከመሰወሩ በፊት ደርሳችሁበት የመጨረሻውን ፍርድ እንዲያገኝ በማድረግ ትበቀሉልኛላችሁ። እኔ እኮ አንቺን የማዳን ተልዕኮ ይዤ እየተንቀሳቀስኩ አይደለም። እኔ አብሬሽ ለመሞት ነው ፍላጎቴ። ፕሮፌሰሩ ተያዘ አልተያዘ ጉዳይ አይደለም ሲል መለሰላት። ንግግሩ አናዳጅ ብቻ ሳይሆን ተስፋ አስቆራጭም ነው የሆነባት። እንግዲያውስ ስማኝ አለችና ጎኗ የሻጠችውን ሽጉጥ አወጣች፣ አቀባበለች። ያለምንም የስሜት መለዋጥ ፍርጥም ብሎ እያያት ነው። ሽጉጡን ግንባሯ ላይ ደቀነች። ይኸውልህ ምላጩን ሳብና እዚሁ ራሴን አጠፋለሁ እና አሪፍ ነዋ። ተዝለፍልፈሽ ስትወድቂ በክንዶቼ ተአቅፈሽና ወስጄ በክብር እዛ ሶፋ ላይ አስተኝቼሽ እኔም ያንቺን ሽጉጥ አንስቼ እዛው ሶፋ ላይ አብረሽ ተካክኪተኛና በቀረው ጥይት እንዳረግሽ አደርጋለሁ። ከዛ ምናልባት የሚቀብሩን ሰዎችም ተቃቅፈን ከሞትን መለያየቱ ኃጢያት መስሎ ስለሚታያቸው እንዳልነው ጠቅልለው በአንድ ሳጥን በመክተት አንድ ጉድጓድ ውስጥ ይቀብሩን ይሆናል። ጥሩ፣ እንደዛ ሊያደርጉ ይችላሉ። አሁን ሁለታችንም እዚህ ተያይዘን ሞትን ማለት ምናልባት ፕሮፌሰሩ እናበሳጨውና እጅ ውስጥ ያሉትን እናትና እህቴን በንዴት ሊገድላቸው ይችላል ይሆናል። እንደዛ ከሆነ ደግሞ በጣም ነው የሚበሳጭበት። እስከ መቼም ይቅር አልልህም። በሄድንበት ማለቴ ገነትም ከገባን ሲኦል ለዘላለም አላናገርህም። አንተን ብቻ ሳይሆን ማንንም አላናገርም። ዝም እላለሁ ለዘላለም። ዋጥ ትሰማኛለህ? ምላጩን ልሳበው። ድክመቱን እንዳገኘች እርግጠኛ ነች። እየተምዘገዘገ አለ። አንገቱን አቀረቀረ። ለዘላለም አይደለም ለሰዓታት ዝም እንድትኝ አልፈልግም። እንዳልሽኝ ያደርጋለሁ። በቃ ሞባይልሽን ስጭኝና ሄጄ። ግን ያ ፕሮፌሰር አይገድርሽም። ጥለሽኝ እንዳትሄጂ ስለማልፈልግ አድንሻለሁ አላት።